ሰላም እንዴት ናችሁ? ዛሬ ደግሞ እንቁላል ተጠቅልሎ ነው የምንሰራው። ሮል እንግዲህ ልናረግ ነው። ስለዚህ እኔ 3 እንቁላል ተጠቀምኩት። እናንተ 2ም 3ም 4ም መጠቀም ትችላላችሁ። እንቁላላችሁን በደንብ ከመታ ነው በኋላ ጨውና ቆንጆ በርበሬ ጨምረን መተዋለን። ከዛ ደግሞ ወተት እንጨምርበታለን። ወተት የምጨምረው እኔ እንቁላሉ ሽታ እንዲያጠፋልኝ ነው፣ ሽታው ደስ ስለማይለኝ ስበላ ማለት ነው። እና ደግሞ እንቁላሉን አያደርቀውም፣ ያለሰልስላችኋል፣ ለስለስ ያደርግላችኋል። ከዛ መጥበሻችን ሞቅ አድርገን ቅቤያችን ቀባቀባ እናደርግና የጉበታና እንቁላላችን አምጥተን ፈሰስ እናደርግበታለን። ከዛ በኋላ ብዙም ሳይበስል ስላይስ ወይም ኬሪ ቺዝ ነገሮች ላይ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ከዛ አብራችሁ ተጠቀልሉታላችሁ ሳይበስል ማለት ነው። ውስጡ ለስለስ እንዴል አይብሰል እና እዚህ ጋር ደግሞ ይኸውላችሁ ተጠቅለል አልጠቀለልም በቃ ግብ ግብ ፈጠርን ነው የምላችሁ። በቃ አዋርድሻል ዛሬ ተሰባብሬ ምናምን ሲል ከምታዋርደኝ በይ ለሁለት ሰንጥ አድርጌ ገለበጥኩት። ከዛ እንግዲህ እንደዚህ እየገለባበጣችሁ ታበስሉታላችሁ። ይኸው ዝግጁ ሆነ ለመበላት ማለት ነው። በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት። አፍ ላይ ራሱ የሆነ ልስልስ ያለ ስለሆነ ሙክክ ነው የሚለው። ሻያችሁን ቀዳ ታረጉና እንግዲህ ይሄን የመሰለ ቁርሳችሁን በለት ባላችሁ ነገር እንዳያችሁት እንግዲህ ብዙ ነገር አለ የሚያስፈልገው። እንቁላል ካላችሁ እንቁላላችሁን ብቻ ነው፣ ወተት ለሽታውና ለስለስ እንዲያደርገው ብቻ ነው፣ አለማድረግ ትችላላችሁ። እና በቃ ኢንጆይ አድርጉት። የቅዳሜ ቁርሳችሁን ኢንጆይ አድርጉ። በየትኛውም ሁኔታ ሁኑ። ሰው ቤት ነኝ ምናምን ነኝ አትብሉ። ምክንያት አትፍጠሩ ባላችሁ ነገር እንደ ሁኔታው። እንደኔ እንደዚህ ቁጭ ብላችሁ ላይሆን ይችላል። ቆማችሁ ለምን አይሆንም? በላ አድርጋችሁ ስራችሁን ውሃችሁን ጥጥት አድርጋችሁ ስራችሁን ስሩ። መልካም ቀን። አይ ላቭ ዩ ጋይስ።